ውይ አስበህልኝ እንደ አብርሽ አታስብልኝ። ሳምዬ እንደሆነ እዚህ ቤቴ ድረስ መጥቶ ነው እሺ የሚወስደኝ። ምንም ነገር አያሳስብም። እና የደረስክ ለማለት ደግሞ አሁን ሂጅ ልደውልለት። ቆይሻ እንዴ አንድ ጊዜ ውጭ ላናግርሽ። ምንድን ነው እሱ የምታናግረኝ? እባክህ ሰዓት እየረፈደብኝ ነው። ልሂድ እባክሽ የኔ ቆንጆ። የኔ ቆንጆ እያለሽ እኮ ነው። ይሄን መልክ ድሮ ብትወጪ ነው ሁላችንም አጋድለሽን ነበር። ያው እንግዲህ ምንም ብታምሪ ግን ከጽግያ አትበልጭም። ተንከሲስ መቼም አፈር ከሚበላው እኛ ብንበላው ይሻላል አይደል እንዴ? እና ቆይ ገንዘቡን እውነት በእንደዚህ አይነት ሁኔታ ነው ያመጣኸው? ስማ ዛሬ ለመጀመሪያ ጊዜ ሀሳቤን ሳልቀይር ይልቅ ፍጠኑና ሄዳችሁ ብሉበት። ድን ሀሳብ አስር ይመጣብኝ። መድብል ከተትና እንግዲህ የሚገርም ፍቅር ይዞታል። እሷ ደግሞ ግማሽ ነው ያለችው 50% እንግዲህ መድብልንም ወደዋለች፣ ግን ደግሞ የበለጠ አብርሽ ላይ ነው የሆነ ፍቅር ያለባት ማለት ነው። በዛም እንግዲህ ቀድሞ ግን ለፍቅር ጥያቄውን ያቀረበላት መድብል ስለነበረ ወይም ደግሞ መድብል ቀጥታ ጥያቄ ዳይሬክት ጠይቋት ነበረ። ከዛም እንግዲህ የመጀመሪያ ጥያቄ የነበረው ጓደኛ አለሽ ወይ በሚል ነበር የጠይቃት። እሷም እንግዲህ ጓደኛ እንደሌላት የዚህም አይነት ቦታ እንደሌላት ነው የተናገረችው። በነገራችን ላይ ከሱም በፊት አብርሽ ጠይቋታል። አብርሽ ጠይቋት ጓደኛ አለሽ ወይ ብሎ ሲጠይቃት ኧረ እኔ ጓደኛ የለኝም፣ ሲቀጥል ደግሞ ለጓደኛ የምፈልግበት ጊዜና ወቅቴ አይደለም፣ ምክንያቱም እኔ ራሴ ገና ብዙ ማሳካቸው አላማዎች፣ ፕሮግራሞች፣ የራሴ አላማዎች አሉ። ስለዚህ አላማ ላይ እንጂ ትኩረቴ እኔ እንደዛ አይነት ነገር አስቤው ማምሮ የመቶ አያውቅም ስትለው ነበርና እሱም እንግዲህ አይ ካሁን በኋላ እኮ ምናልባት እስካሁን ብቻሽን ሆነሽ ሞከረሽው ህይወት አልሳካ ካለችሽ ካሁን በኋላ ያለውን ደግሞ በቃ መሞከር አለብሽ። ይህን ነገር ከዚህ ጋር መሄድ አለብሽ እንጂ ግዴታ የሆነ ቦታ ላይ ስላልተሳካልሽ ብቻሽን ሁሌም ደግሞ ገና አሁንም እያልሽ ጊዜሽን ትማት የለብሽም። እንደውም ከአንድ እኮ ሁለት ጥሩ ነው። ስለዚህ እንደዛ አድርጊ በማለት ነው እንግዲህ አብርሽ ሲመክራት የነበረው። እሷም እንግዲህ እስኪ እንግዲህ ይሆን ይሻላል ብለህ ነው እያለችው ነበር። አዎ ከዛ እንግዲህ ቅድሚያም እንደውም እሷ ብዙ ነገሮችን ወይም ደግሞ እሱ የፍቅር ጥያቄው እንዳቀርብላት ብዙ ነገር ብላ ነበረ። ስለ የግሌ እንግዲህ የግሌ እንደምትወደውና የግሌ ከአብርሽ ጋር ስትሆን ትትና በጣም እንደምትናደድ ታያታለች እና ስለ እሷም ጠይቋት ነበረ። እሷንም እንግዲህ ያላት መልስ ምንድነው አብርሽ እንደማይወዳትና የእሱ መስፈርቱ አይነት ወይም ደግሞ ለሚስትነት የሚፈልጋት መስፈርት ያላት ሴት እንዳልሆነች በግልጽ ነግሯታል። እሷም ደግሞ በጣም ታምራለህ ምናምን ብቻ ብዙ ነገር ስትለው ነበረ። የማላውቀው ስሜት እየተሰማኝ ነው ምናምን እያለችው ነበር አብርሽና አሁንም እኔም እሱን ስሜትሽን እፈልገዋለሁ ሲላት ነበረ። በኋላ ግን የግሌ ስትመጣበት በጣም ይደነግጣል አብርሽ። በቃ አለ አይደለ እተትና ጋር የሆነ እንትን ማለቱን ይፈልገውና ግን የግሌ ስትመጣ በጣም ይደነግጣል። የግሌን ደግሞ ወይ አይ ከእንግዲህ በኋላ እንደዚህ ነው ብሎ አይላትም። የግሌ ስትቆጣ፣ የግሌ ስትረበሽ እሱም አብሮ ስሜቱ ይረበሻል። ግን ለምንድነው ስሜት እንደዚህ የሚረበሸው ምናምን እያለ ደግሞ ራሱን ይጠይቃል። የሚገርም ማለት ነው። ግን በዛ መካከል እያለ እንግዲህ ትትናና እሱ አብረው እንዲጓዙ ዝም ብሎ ይፈልጋል። የመጀመሪያ ጊዜ መድብልና ትትና ሲገናኙ እንግዲህ አብርሽ በጣም ሲቆናጠር ነበረ። እንግዲህ መድብል ማለት ህይወቱን ሰውቶ ከነዝናና ግብረ አበሮቹ ያዲያናት ወንድ ነው። በጣም ጀግና፣ በቃ በህይወት ባለውለታ ሰው ነው። ከዛ መከራ ቤት ውስጥ እሱ ያንን መስዋዕትነት ከፍሎ ባያስወጣት ኑሮ ዛሬ ላይ ለዚህ ላለችበት ቀን አትደርስም ነበረ። ግን ያንን ባለውለታዋን ልጅ ለምን አገኘሽው? ለምን እዚህ አየሁት ከአንቺ ጋር በማለት እንግዲህ ፊት ሁሉ ተቃይሮ ነበረ። መድብልም ምንድነው ነገሩ ብሎ እንግዲህ እንትን ሲል ነበር። በመጨረሻም እንግዲህ መድብል ምንድነው ያደረገው? ጠይቋታል እሷን ትትናን ማለት ነው። ከአብርሽ ጋር ምንድነው ምናምን ሲላት ኧረ ምንም ዝም ብሎ ነው ምናምን ብላ ነው እንግዲህ ያስቀየሰችው። በመጨረሻም እንግዲህ መድብል ያው የፍቅር ጥያቄውን አቅርቦላታል። እሷን በህይወቷ ማንም ሰው እንደሌለ ፍቅሩን እንደምትቀበለው ቃል ገብታለታለች። ያንን ደግሞ የሚያደርገው እየጠፋው ወንድሟን ፈልጎ ሲያገኝላት ሚስቱ እንደምትሆን፣ እስከዛ ድረስ ግን እየተገናኙ እያወሩ በቃ ጀስት ቅርርብ ወይም ደግሞ የሪሌሽንሽፕ ከዛም ደግሞ የመጠናናት የሚባለውን ህይወት
አብረው እንዲኖሩ ጠይቋት ነበር። እሷም ኦኬ ብላ ፈቃደኛ ሆና ጀምረዋል ማለት ነው። እንግዲህ መድብል ያንን ነገር ካደረገችው በኋላ እሱ ኦልሬዲ እንግዲህ በቃ ወዷታል። ግን መጀመሪያ በቃ እኔ ምናልባት እንደዚህ ስላልኩሽ ብቻ ሳይሆን የስዶድሽ ሳይሆን አንቺ ለእኔ ፍቅር ካለሽ ነው ብሎ ሲጠይቃት ምንድን ነው ያለችው? አይ ምንም ችግር የለውም አንተ ይህን ነገር ካደረግክልኝ አንተ እኮ በጣም ጀግና፣ በህይወቴ ትልቁን እንትን ያዝከው ወንድ ነህ። ምክንያቱም ከዛ ከመከራ ውስጥ እንዲያወጣኝ አሁንም ደግሞ ወንድሜ እንደምታገኝልኝ ባለሙሉ ተስፋ ነኝ። ሲቀጥል ደግሞ አንተን አይታ አለመውደድ የምትችል ሴት አለች እንዲህ ብላ ነበር የመለሰችለት። እንደዛ ስትል እንግዲህ መድብልም የሆነ ፍቅር እንዳላት ከሱ ከመረዳት አንጻር ኦኬ ብሎ ፈቃደኛ ሆኑ መንገዳቸውን ጀመሩ ማለት ነው። ከዛ በኋላ እንግዲህ ከ2 ከ3 ከ4 ጊዜ ግንኙነት በኋላ እንግዲህ የራት ቀሚስ ገዝቶ ስጦታ አምጥሎታላት ነበረ። ያንን ቀሚስ አምጥቶ ስጦታ ሲሰጣ እንግዲህ በጣም ደስ ብሏት እሷም በደስታ ነው የተቀበለችው። በጣም ደስ ብሏት ነበረ። ከዛም እንግዲህ ይህ ልበሽና ራት እንብላ ሲላት ግን ደበራት። አይ በቃ እኔ አልችልም ምናምን ስትለው እሺ በቃ ብሎ እንግዲህ ያው ቢከፋውም ቢደብረውም ለምን እንዴት ወዴት ምናምን ብሎ ምንም ጥያቄ አልጠየቀም። እሺ በቃ እንደዛ ካልሽ ስራ የሆነ ስራ ስላለብኝ ልሄድ ብሎ ትቷት ነው ሄደው። እሷ እንግዲህ ከተመለሰ በኋላ ሄደች። እዛ ከሄደ በኋላ እንግዲህ ያንን ቀሚስ ምንድን ነው ያደረገችው? ቀሚሱን ለብሳ አብርሽን እንዳያት ያደረገችው ማለት ነው። ከዛ አብርሽን ለማስቀናት ለምን መድብል አሁን እንትን ብሎ ይሄን ያክል እንትን ካደረገ እሱ ለምንድን ነው ወደ እኔ መቅረብ ያልፈለገው አይነት ስሜት ስላለባት ያንን ቀሚስ ለብሳ ወጣች። እንግዲህ ያንን ቀሚስ ለብሳ ልክ መድብል ደውሎላት እንትና እንዳለ አይነት ቲንክ አድርጋ ወጣች። ከመድብል ጋር ተደዋወለች እና ስትሄድ አብርሽ በጣም ዋው ነው ያለው። በቃ ማደንግጧል ምናምን በቃ ለዲሲዝ ብትፉል ኤንድ በቃ ያለ አይደለ በጣም ደስ ብሎት ነበር። የሚገርመው እሷ ብቻ ሳትሆን እሷ በወጣችበት ቅጽበት እንደውም ከሷ ሰከንዶች ቀድማ የግሌ ደግሞ ፏፈሽ ብላ ወጣች። አይቷት የማያውቃት ያቺ የግሌ የሚያውቃት ኩሽና ውስጥ ዩኒፎርሟን ለብሳ ቢጃማዋን ለብሳ ወይ ደግሞ ያንን የምግብ ኮፍያውን አድርጋ ምናምን፣ ግን እዚህ ጋር ፏፈሽ ፍክት ብላ ስትመጣ በጣም ነው የደነገጠው። ሁለቱም አንድ ላይ ሲመጡ ደግሞ በቃ ይበለጥ ማለት ነው። እና እንግዲህ እሱ የግሌን ምንም ሳይሉ እንግዲህ ሁላቸውም መሳይም ተንከሲስም አብርሽም ትትናና ያደነቁት በጣም ነው የምታምነው፣ በጣም ቆንጅዬ ነሽ ምናምን ብለው አድናቆታቸውን የገለጹላት እንግዲህ ለትትና ነው። የግሌ በጣም ተናደደች እዚህ ጋር ለምንድን ነው ምናምን ስትላቸው እንግዲህ እንደውም ተንከሲስ ምናላት የጠነዘለ አበባ ነው የምትመስለው፣ አበባ ነው የምመስለው ምናምን ብላ ስትል እሷ የጠነዘለ አበባ ነው የምትመስለው አለ ማለት ነው። እና ያው ስሜቷን ትንሽ ተረበሸ። ከዛ በኋላ እንግዲህ አብርሽ ደግሞ ድጋሚ ሌላ ሰው ለማስቀናት ወይም ደግሞ መድብልን ለማስቀናት እሷንም ይዟት ሄደ። በቀጣይ ክፍል እንገናኝ። ሰላም ቆዩ።